ሱረቱል ሐጅ 27 አልነውም በሰዎችም ውስጥ በሐጅ ትእዛዝ ጥራ፣ እግረኞች ከሩቅ መንገድ በሚመጡ ከስታ ግመሎችም ሁሉ ላይ ሆነው ይመጡልሃል። ኢብራሂም ዓለይሂ ሰላም ድምፄ አይደርስም አለ። እንዴት ድምፄ እንዴት ሊዳረስ ይችላል ሲል ጠየቀ። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናቸው? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖችም ሰላም ብያለሁ። ሁላችሁም በያላችሁበት ያለ ጥበቃ ይለያችሁ። ኢንሻአላህ ከክፍል 6 የቀጠለ ያልተቋጨ ይዤ ብቅ ብያለሁ። የነብዩላህ ኢብራሂም ዓለይሂ ሰላም ታሪክን ሰብስክራይብ ያድርጉ። ሱረቱል ሐጅ 27 አልነውም በሰዎችም ውስጥ በሐጅ ትእዛዝ ጥራ፣ እግረኞች ከሩቅ መንገድ በሚመጡ ከሲታ ግመሎችም ሁሉ ላይ ሆነው ይመጣሉና። ኢብራሂም ዓለይሂ ሰላም ድምፄ አይደርስም አለ። እንዴት ድምፄ እንዴት ሊዳረስ ይችላል ሲል ጠየቀ። ኢብራሂም ሆይ አንተ ተጣራ፣ የአንተ ግዴታ መጣራት ነው፣ ማድረስ ደግሞ በእኔ ላይ ነው ሲል መለሰለት። ያን ጊዜ ኢብራሂም ዓለይሂ ሰላም ወደ አራፋት ተራራ ሄደና ተራራው ላይ በመውጣት ተጣራ። ድምፅ ሊያሰማበት የሚችለው ከፍ ያለ ስፍራ ፈለገና እሱ ላይ በመውጣት ሰዎች የአላህን ቤት ይጎብኙ ዘንድ ይጣራ ጀመር። እዚህ ላይ ልብ በሉ፣ አንድ ሰው ጭል ባለ በረሃ ውስጥ ማን ሊሰማው ይችላል? እዚህ ላይ አንድ ተአምራዊ ክስተት ተከሰተች። ያችም የኢብራሂም ዓለይሂ ሰላም ጥሪ በጊዜው ለነበሩ ሰዎች በሙሉ መሰማቷ ነበር። ድምፅ ለሰዎች ሁሉ ደረሰ። ጉዳዩ በዚህ ብቻ አልተገታም። የሚገርመውም ተአምር የካዕባና የሐጅን ቤት ሰዎች ልብ ውስጥ ማስረጹ ነው። ሰዎች ወይ የአላህን ቤት ጎብኙ በሚል የአንድ ሰው ድምፅ ሳይሆን በመለኮታዊ ተአምር ሆነና ተሰማ። ግን እዚህ ላይ አላህ ኃላፊነቱን ወሰደ። በተከበረ አንቀጹ እንዴት ተገለጸው? በነገራችን ላይ መጽሐፉ አማርኛ ነው። አንቀጹ ነው ያለማኛ በአማርኛ ለምትሉ ሰዎች ማለት ነው። ሱረቱል ሐጅ 27 አልነውም በሰዎችም ውስጥ በሐጅ ትእዛዝ ጥራ፣ እግረኞች ከሩቅ መንገድ በሚመጡ ከሲታ ግመሎችም ሁሉ ላይ ሆነው ይመጡልሃልና። እና ሰዎች አላህ ሱብሓነሁ ወተዓላ ቤት ከሩቅ ስፍራ እየመጡ ይጎበኙ ጀመር። ከአላህ በሆነ ተአምር የሐጅ ስነ ስርዓት ተጀመረ። ከአላህ በሆነ ትእዛዝ ይህ የአላህ ቤት ይከበር ጀመረ። የሐጅ ስነ ስርዓት በዚህ መልኩ ተጀመረ። ኢብራሂም ዓለይሂ ሰላም በፊልስጤን ውስጥ መኖርን ቀጠሉ። የአላህ አገልጋይ ካሊሉ ረህማን ነበሩ። በአረብኛ ኪላ ማለት ከውዴታ በላይ ያለ ደረጃ ነው። ነብዩ ሰለላሁ ዐለይሂ ወሰለም በመሆኑ በሚያቆሙት ብዙ ጦማ ውስጥ ከእሳቸው ቀጥለው ኢብራሂም ዓለይሂ ሰላም እንዲሆኑ ጠቁመዋል። የአላህ መልክተኛ ኢብራሂምን እንኳ ሳይቀሩ ሰዎች ሁሉ እንዲቀርቧቸው ተናግረዋል። ኢብራሂም ዓለይሂ ሰላም ከነብዩ ሰለላሁ ዐለይሂ ወሰለም ቀጥለው ከህይወቱ የላቁ መሆናቸውን ይጠቁማል። ኢብራሂም ዓለይሂ ሰላም በጽኑ ለምኑ ነበር። አላህ ሱብሓነሁ ወተዓላ እንደሚነግረን በኢብራሂም ዓለይሂ ሰላም እና በአላህ መካከል ንግግር ተካሂዷል። ኢብራሂም ጌታዬ ሆይ ሙታንን እንዴት ሕያው እንደምታደርግ አሳየ ባለ ጊዜ አስታውስ። ሙታንን በምን መልኩ እንደሚንቀሳቀሱ በዓይኔ ማየት እፈልጋለሁ ነው ያለው። አላህም ኢብራሂም ሆይ አላመንክምን አለው። በእርግጥ አምኛለሁ፣ ግን ልቤ እንዲረጋጋ ነው አለ። እዚህ ላይ ሊቃውንት በእርግጠኝነት አል-ያቂን ማለትም በያቂን ውስጥ ኢልመል ያቂን እና አይነል ያቂን አለ ሲሉ ይናገራሉ። ኢልመል ያቂን ማለት አንድ ሰው በልቡ ውስጥ አንዳችም ጥርጣሬ ሳይኖር አንድ ነገር ላይ እርግጠኛ ሲሆን ነው። ስለዚህም ዑመር ኢብኑል ኸጣብ ሰማይ ተሰንጥቃ ጀነትንና ጀሀነምን በዓይኔ ብመለከት እንኳ አሁንም በለኝ እምነት ላይ ምንም አልጨምርም ማለታቸው ተወርቷል። ይህ የኢልመል ያቂን ጀነትና ጀሀነም በመኖራቸው እርግጠኛ መሆን ማለት ነው። ይህንን ኢልመል ያቂን ይሉታል። አይነል ያቂን ማለት ደግሞ እዚያው ደርሶ በዓይን መመልከት ማለት ነው።
አላህ ሱብሓነሁ ወተዓላ ለምሳሌ ወዐበድ ረበክ ሐታ የተያከ አልየቂን በሱረቱል አል-ሂጅር 99 እውነቱም ሞት እስኪመጣ ድረስ ጌታህን ተገዛ። አልየቂን ማለት እዚህ ቦታ ሞት ማለት ነው። እርግጥ የሆነው ሞት ሲመጣ አላህ ሱብሓነሁ ወተዓላ ቀድሞ የነገረህን የመልእክት ዜና፣ የቀብር ጸጋና ሌሎችንም የሥራ ነገሮች ከዚያ ጀምረህ መመልከት ስለምትጀምር ነው አልየቂን የተባለው። አላህም አለው ከበራሪዎች ወይም ከወፎች አራትን ያዝ፣ ወደ አንተም ሰብስባቸው፣ ቆራርጣቸው፣ ከዚያም በየኮረብታው ሁሉ ከነሱ ቁራጭን አድርግ በለው ጊዜ 4 በራሪ ወፎችን አቅርብና ረዳቸው ማለቱ ነበርና አረዳቸው። ከረዲካቸው በኋላ ቆራርጣቸው፣ ከቆራረጥካቸው በኋላ ስጋቸውን አጥንታቸውንና ላባቸውን ቀላቅለው ከዚያም ከዚህ እየቆረጥክ በ4 ኮረብታዎች ላይ አስቀምጣቸው ተባለ። በአንዳንድ ዘገባ የበራሪዎች ወፎችን ጭንቅላት በእጃቸው አስቀርተው ጭንቅላቶቻቸውን ቆርጠው አቡክተው ይህንን የተቀላቀለ አካል 4 ቦታ ከፍለው በ4 ኮረብታዎች ላይ አስቀመጡ። ጭንቅላቶቻቸው እርሳቸው ዘንድ አስቀርተው ማለት ነው። አላህ ሱብሓነሁ ወተዓላ ከዚያም ጥራቸው ይላል። እንዴት ተበሉት ይጠሯቸው ጀመር። ወዲያውኑ አዕዋፍ በአይናቸው ፊት ለፊት ከየኮረብታው የራሳቸውን ሐቅ አካላቸውን ሰብስበው ይመጡ ጀመር። በአዲስ ፍጥረት ሲቀረጹ ተመለከቱ። ጭንቅላት የሌላቸው በራሪ ወፎች በእይታቸው ሲንቀሳቀሱ ተመለከቱ። ከዚያን አንዱ በራሪ ወፍ እሳቸው ዘንድ መጥቶ ጭንቅላቱ ገጥሞ ሲበር ተመለከቱ። ሁሉን ቻይና ፈጣሪ ለሆነው ጌታ ጥራት ይገባው። አልበቀራ 260 ኢብራሂምም ጌታዬ ሆይ ሙታንን እንዴት ሕያው እንደምታደርግ አሳየኝ ባለ ጊዜ አስታውስ። አላህ አላመንክምን አለው። አይደለም አምኛለሁ፣ ግን ልቤ እንዲረጋጋ ነው አለ። አላህም ከበራሪዎች ከወፎች 4ን ያዝ፣ ወደ አንተም ሰብስባቸው፣ ቆራርጣቸው፣ ከዚያም በየኮረብታው ሁሉ ላይ ከእርሱ ቁራጭን አድርግ፣ ከዚያም ጥራቸው፣ ፈጥነው ይመጡልሃልና አላህም አሸናፊ ጥበበኛ መሆኑን እወቅ አለው። ክፍል 7 ይቀጥላል። በድጋሚ ለቻናሉ አዲስ የሆናችሁ ሰብስክራይብ ደውሏን በመጫን ቤተሰብ ይሁኑ። ቤተሰብ የሆናችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ሰላሙን አለይኩም ወራህመቱላሂ ወበረካቱሁ።